ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። የኔ ውድ እህቶች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ዋላችሁ? ውሏችሁ እንዴት ነው? ሁሉ ሰላም፣ ሁሉም መልካም። እኔ ጋር ሁሉ ሰላም፣ ሁሉም መልካም፣ ሁሉ ሰላም፣ ሁሉም መልካም ያደረገልን እግዚአብሔር የተመሰገነ ይሁን። እንዴት ዋላችሁልኝ? ሙስሊም እህቶቼ፣ ክርስቲያን እህቶቼ ሁሉ ሰላም ነው? ሁሉም መልካም ነው? እኔ ጋር ሰላም ነው። እንግዲህ ዛሬ ልጆቻችን መጥተዋል። እግዚአብሔር አምላክ ያሰቡት ያሳካላቸው፣ ያለሙት ሁሉም ይፈጸምላቸው፣ ህልማቸው ሁሉም እውን ይሁን ላቸው ይሄን አደርገዋለሁ ያሉ ሁሉ እግዚአብሔር አምላክ እጁ ይዘርጋላቸው። ቸሩ መድኃኔዓለም በእውነት በሚወጡበት በሚገቡበት በሚያስቡት በሚያቅዱት ሁሉም እጁ ይዘርጋላቸው። ቅድስት ድንግል ማርያም አለሁ ትበላቸው። ክፉ ታርቅላቸው፣ መልካሙ ታቀርብላቸው። በህይወት ዘመናቸው ደስታ እንጂ ክፉ ነገር አያጋጥማቸው። ከህይወታቸው አሁንም ቢሆን ሊገቡም ያሰቡ ያቀዱም ካሉ ከህይወታቸው ያርቅላቸው። ከአሁን በኋላ ስራም ቢሆን ምንም ቢሆን የመጨረሻቸው ያደርግላቸው። አሁን ፍቅራቸው የሚጣጣሙበት እፎይ የሚሉበት የሚስቁበት የሚደሰቱበት ጊዜ ያደርግላቸው። ብሩኬና ሀይሚ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የኔ እንቁ የሆናችሁ ልጆች፣ የኔ ስስቶች እህቶቼም ደግሞ በኮመንታቸው መልካም ኮመንት፣ ሰብስክራይብ፣ ላይክ በማድረግ መልካም ኮመንታቸው ግለጹላቸው። ጥሩ ጥሩ ነገር አስቡ። ሰው ቅስም የሚሰብር ነገር፣ መጥፎ ነገር አትናገሩ። ለምን በሚያልፍ ነገር ማያልፍ ቃላት አትነጋገሩ እህቶቼ። እውነቴ ነው የምላችሁ። የነገው ቸሩ መድኃኔዓለም እጁ ይዘርጋላቸው። የነገው ቸሩ መድኃኔዓለም አለሁ ይበላቸው። እውነት ነው። ብሩኬ ትክክል ነው የተናገረው። በዚህ እድሜያቸው ብዙ ነገር አሳልፈውታል። ብዙ ነገር ይኖርበታል። ይሄ ነገር ባደርገው ይሄ ነገር ባረገው የሰው ልጅ ነው ያስባል። አዎ ትልቅ ነገር አለው ከፊት ለፊት ብዙ ነገር አለ። ቀለበት አለ፣ ሽምግልና አለ፣ ሰርግ አለበት፣ ብዙ ነገር አለበት። የለበትም አይደለም። የራሳቸው የህልማቸው ስኬታቸው አለ፣ ብዙ ነገር አለ። እግዚአብሔር አምላክ ያግዛቸው። ድዋ ጸሎት አድርጉላቸው። በእውነት ነው የምላችሁ። እናት የሆናችሁ እንደ ልጆቻችሁ፣ እህት የሆናችሁ እንደ እህት ወንድም አስቧቸው እስኪ እና ኮመንታችሁ መልካም መልካም ነገር ጻፉ። መልካም ነገር ማድረግ አይከፈልበትም። ብዙዎቻችን አዩት እስኪ ውስጡ ላይ ጭንቅላቱ ላይ ተቀረጸ ያሉት የተናገሩት ነገር። እነሱ ተሸማቀቁ፣ እኔ አይደለሁም እናንተ ተሸማቃችኋል ብለዋል። እውነት ነው። ብዙ ነገር ብለውታል፣ ብዙ ነገር ተናግረውታል፣ አለ ስም ተሰጥቶታል፣ ብዙ ነገር አሉት። የእሷም እንደዛው ይሏታል። አንቺ እንደዚህ ነሽ፣ አንቺ እንዲጠቅመኛ ነሽ። አያገባቸውም፣ አይመለከታቸውም። ሁለት አባቱ ነው የሚኖሩበት፣ ሀይሚና ብሩኬ ነው የሚኖሩበት። ነገም ቢሆን ዛሬም ቢሆን አይለያዩ፣ የሚለያዩ ልጆች አይደሉም። እመቤቴን ነው የምላችሁ። እግዚአብሔር አምላክ በቀን ቀን ቅዱስ ገብርኤል አዳዲስ የምስራች ይዞልን ይምጣ። ቅዱስ የነገው ቸሩ መድኃኔዓለም ህይወታቸው ሁሉ ድምቅ ብርት ያደርግላቸው፣ እንደ ጨረቃ ፍክት ያደርግላቸው። ሰማይ ገጠር ሆነን ስናየው ሰማይ ላይ ስናይ ጨረቃ ሲሆን የሩቁ ይታያል። ኮከቦቹ ሁሉንም የሩቅ ይታያል። ጨለማ ሲሆን የቱጋም የፊት ለፊታቸው ያለ ነገር አታዩት። ጨለማው ከፊታቸው ግፍፍ አድርጎ ጨረቃ ያደርግላቸው። ህይወታቸው ሁሉ እየበራ ያደርግላቸው። እስከ ዘመን ህይወታቸው እስከ ህይወት ዘመናቸው ከአሁን በኋላ ቀለበቱ፣ ሰርጉ፣ ሽምግልናው፣ ልጅ ወልደው ክርስትናው፣ ልደቱ እንናይ ያብቃል። እውነቴ ነው የምላችሁ። በጣም ነው የምወዳችሁ፣ በጣም ነው የምሳሳላችሁ። እግዚአብሔር ነው የምላችሁ። ብሩኬና ሀይሚ መቼም ቢሆን መቼም አይለያዩም። አንድ ናቸው። ነገም አንድ ናቸው። ዛሬም አንድ ናቸው። መቼም አይለያዩ እና እያለ ነበረ። በውሸት ያወራችሁት ሁሉም እናንተ ተሸማቀቃችሁ። እኔ ያው ነኝ እያለ ነው። እውነቱ ነው። ሙሉ ኮንፊደንስ ስላለው ነው። እውነት ነገር ስላለው ነው። ዛሬም አፉ ከፍቶ እያወራ ያለ ብሩኬ ተደስተን እኛንም እያልን ነበረ። ማተባችንን እንበጥሳለን። ብሩኬ እንዲህ ነገር አያደርግም፣ ብሩኬ እንዲህ ነገር አይሰራም እያልን ሁሌም በኮንፊደንስ እያወራን ነበረ። ዛሬም እናወራለን። ልጆቻችን እናውቃቸዋለን። ልጆቻችን እናውቃቸዋለን። ብሩኬም ሆነ ሀይሚም ሆነ እናውቃቸዋለን በደንብ ጠንቅቀን። አሁን እንዲህ ሲሆኑ ብትደሰቱ አላችሁ። መቼም አይለያዩም። እመቤቴን ነው የምላችሁ። መቼ ቤትም ለብቻው አትከራይም። አብረው ነው የሚኖሩ። በቅርብ ቀን ቀለበት እናያለን፣ ሽምግልናው እናያለን፣ ሁሉም ነገር እናያለን። በእግዚአብሔር ተስፋ ያልቆረጠ ሰው ብዙ ነገር ያያል። በዚህ ሁሉም ውጣ ውረድ አብረን አለን። እግዚአብሔር የተመሰገነ ይሁን። አብረን አለን። መቼም ደግሞ እስከ መጨረሻ አለን፣ እንኖራለን። እስኪ በጸሎት አስቧቸው። እስኪ መልካም ነገር አስቡ። እስኪ ጥሩ ነገር በጎ ነገር ተመኙላቸው እና
በህይወታችን አንዳንዴ መልካም ነገር ነው ብለን የወሰናቸው ነገር ዋጋ ያስከፍሉናል። አሁን ሀይሚ ምናለች? እኔ በምን አውቃለሁ? እኔ ባልወስድ ይዛሃት ትመጣ ይሁ ብሩኬም አያመጣትም። ወይም እኔ እየፈተንከኝ ነው ብዬ ነበረ እየፈተንከኝ ነው ብዬ ነበረ ማስበው፣ ግን አንተ ያ ነገር መጨረሻ እኔ እንደቆረጥኩ ስታቅ ነው ይሄ ነገር ያደረግከው አላቸው። ለምን መጀመሪያ ወይ ብሩኬ ያሰበበት መንገድ ሌላ ነበር አይሆን ሌላ እውነቱ በሌላ ሊወጣ ፈልጎ ይሆናል። ብዙም ልጅ የእሷ ልጅ አይደለችም፣ የእሷ ልጅ አይደለችም፣ ልጅ የላትም ብሎ ያው ስለሚጮህ እስኪ ወይም የእሷ ልጅ ካልሆነች ምን ታጠባታለች፣ የእሷ ልጅ ካልሆነች ምን ወት ይዛታለች የሚል ነገር ይሆናል ውስጡ ላይ ያደረበት፣ ውስጡ ላይ ያወዛለው ሰዳት ያለ ነበር። አሁንም ቢሆን ነገ መልካም ይሆናል። ነገ ሌላ ቀን ነው። እውነቴ ነው የምላችሁ። ያ ትንሹ ቤት አይታችኋል፣ እንዴት ፍቅር እንደዘሩበት፣ እንዴት ፍቅራቸው እንደተመለሰ፣ ሩቅ የተደራረሱ አላይህም አታይኝም የተባባሉበት የነበረ የትንሹ ቤት አይታችኋል፣ ፍቅር እንዴት እንደዘራበት። አሁንም ደግሞ እግዚአብሔር አምላክ የፍቅር አምላክ ነው በዛ ቤት። አሁንም ደግሞ ወደዛ እመልሳታለሁ ካልሆነ ብለዋል። አሁንም ታያላችሁ፣ ይመልሳታል። ታያላችሁ ነገ ከነገ ወደ ጠብቁ ታያላችሁ። ወደዛ ነው የሚያስገባት፣ እዛ ነው የሚወስደት። ምን አለች ትላላችሁ? እሷንም ብላለች እኮ ከዚህ በፊት ወደዚህ ወደዚህ የሚሄድበት ስለሌለ ግዴታ ያ በትንሹ ቤት ለእኔም ለሱም ባለውለታችን ሆናለች ብላለች። ለዛ ያ ቤት አሁንም ቢሆን ወደዛ ቢሄዱ ወደዛም ወደዚህም ስለሌላቸው ፍቅራቸው ይመለሳል ብዬ ነው ሙሉ ተስፋ ያለኝ እና እግዚአብሔርን ነው የምላቸው። አሁንም ቢሆን አይለያዩም። ምንም የሚለያያቸው ነገር የለም። ምንም እንትን የሚላቸው ነገር የለም። ያው ሴት ልጅ ናት። ነገስ ይሄ ነገር ቢከሰትስ፣ ነገስ ይሄ ነገር ቢያደርግስ፣ ነገስ ይሄ ነገር ቢመጣብኝስ የሚል ነገር ነበረ። ከአሁን በኋላም አይመጣም። ብሩክም ይጠነቀቃል። ሁለቱ አብረው ከሰሩ፣ ሁለቱ አብረው ከጣሩ፣ አብረው ከታገሉ፣ አብረው እንሁን ብለው ከጣሩ ምንም የሚያጋጥማቸው ነገር የለም። ምንም የሚመጣባቸው ነገር የለም። ምንም ነገር ብዙዎቹ አሉ ለትዳራቸው ጥንቁቅ ሆኖ ከየቱ ጋር ምን ይገባብኛል ብለው ለትዳራቸው ተግተው ለፍተው የሚኖሩ ብዙዎቹ አሉ። አሁንም ቢሆን ብሩኬና ሀይሚ ምንም የሚያጋጥማቸው ነገር የለም። እሷን በርትታ ተቆጥታ መክራ ሚስት ናት። ሁሉንም ነገር ለቤቷ ሚስት ናት። ሀይሚ ጎበዝ ናት፣ ጀግና ነች። እንኳን እሱ እኛም አስተምራለች። ጀግና፣ አስታዋይ፣ ብልህ፣ ጥበበኛ ሚስት ናት። ያው ነገ ይሄ ነገር ቢፈጠርስ በራሴ ቤት ከሆነ ስወስናለሁ የሚል ነገር ነው ውስጧ ላይ ያደረ። የራሷን ቤት አትኖርም። አብረው ነው እስካሁን ድረስ ብዙ ለፍተዋል፣ ብዙ ጥረዋል፣ ብዙ ተሰድበዋል፣ ብዙ ተረግጠዋል፣ ብዙ ሆነዋል። አሁንም ደግሞ እግዚአብሔር ይመስገን አንድ ላይ ናቸው። አሁንም ቢሆን አምኖ አይተዋትምም። ታያላችሁም ደግሞ ነገ ከነገ ወደ ሌላ ቀን ነው። ራሷን ያ ፍቅር ትመልሰዋለች። ያ ፍቅር ራሷ ትመልሰዋለች። ያ ፍቅር ካለው የምትለው ራሷ ትመልሰዋለች። ፍቅር የምትለው ራሷ ትመልሰዋለች። እና አይታችኋል። አትንኪ አተንካኝ የሚባባሉ በፊት እኔ እሱ ነው ትዝ ያለኝ፣ ማርያምን እሱ ነው ትዝ ያለኝ። አትንኪ አትንካኝ የሚባባሉ እሱ ነው ትዝ ያለኝ እና ያን ጊዜ አልፈው ለዚህ ደርሰዋል። አሁንም ቢሆን እውነቴ ነው የምላችሁ፣ ታያላችሁ ነገ ሌላ ቀን ነው። ታያላችሁ ነገ ሌላ ቀን ነው። ነገ የሚያምር ቀን ይመጣል። ነገ ደስ የሚል ቀን ይመጣል። ነገ ደግሞ የሚያስቅ ቀን ይመጣል። ነገ ደግሞ በዚሁ አንደበታችን ከነገ ወደ ነገ ታያላችሁ እንስቃለን። ምንም ነገር አይመጣም። ምንም ነገር አይመጣም። እውነቴ ነው የምላችሁ። ሰላም ይሆናል። አንድነት ይመጣል። ፍቅር ይመጣል። አሁንም ቢሆን ፍቅር፣ አንድነት ይመጣል። በህይወት ዘመናቸው ፈተና የበዛባቸው ለመልካም ነው፣ ለበጎ ነው፣ ለጥሩ ነገር ነው። እውነቴ ነው የምላችሁ፣ ለበጎ ነው። በህይወታችሁ ፈተና ሲበዛ ለበጎ ነው በሉ፣ ለመልካም ነው በሉ። ከአሁን በኋላ በቃ የሚላቸው ጊዜ ስለሆነ ነው። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ፣ ላይክ፣ ኮመንታችሁ አይለይ። እስከ መጨረሻ ስሙት። ቪዲዮ ትማሩበታላችሁ። ከእነሱ የተማርኩት ነው እኔ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ የኔ ውድ እህቶች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ዋላችሁ? ውሏችሁ እንዴት ነው? ሁሉ ሰላም፣ ሁሉም መልካም። እኔ ጋር ሁሉ ሰላም፣ ሁሉም መልካም፣ ሁሉ ሰላም፣ ሁሉም መልካም ያደረገልን እግዚአብሔር የተመሰገነ ይሁን። እንዴት ዋላችሁ? ሙስሊም እህቶቼ፣ ክርስቲያን እህቶቼ ሁሉ ሰላም ነው፣ ሁሉም መልካም ነው። እኔ ጋር ሰላም ነው። እንግዲህ ዛሬ ልጆቻችን መጥተዋል። እግዚአብሔር አምላክ ያሰቡት ያሳካላቸው፣ ያለሙት ሁሉም ይፈጸምላቸው፣ ህልማቸው ሁሉም እውን ይሁን ላቸው ይሄን አደርገዋለሁ ያሉ ሁሉ እግዚአብሔር አምላክ እጁ ይዘርጋላቸው። ቸሩ መድኃኔዓለም በእውነት በሚወጡበት፣ በሚገቡበት፣ በሚያስቡት፣ በሚያቅዱት ሁሉም እጁ ይዘርጋላቸው። ቅድስት ድንግል ማርያም አለሁ ትበላቸው።
ክፉ ታርቅላቸው፣ መልካሙ ታቀርብላቸው። በህይወት ዘመናቸው ደስታ እንጂ ክፉ ነገር አያጋጥማቸው። ከህይወታቸው አሁንም ቢሆን ሊገቡም ያሰቡ ያቀዱም ካሉ ከህይወታቸው ያርቅላቸው። ከአሁን በኋላ ስራም ቢሆን ምንም ቢሆን የመጨረሻቸው ያደርግላቸው። አሁን ፍቅራቸው የሚጣጣሙበት እፎይ የሚሉበት የሚስቁበት የሚደሰቱበት ጊዜ ያደርግላቸው። ብሩኬና ሀይሚ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ እንቁ የሆናችሁ ልጆች፣ የኔ ስስቶች እህቶቼም ደግሞ በኮመንታችሁ መልካም ኮመንት፣ ሰብስክራይብ፣ ላይክ በማድረግ መልካም ኮመንታችሁ ግለጹላቸው። ጥሩ ጥሩ ነገር አስቡ። ሰው ቅስም የሚሰብር ነገር፣ መጥፎ ነገር አትናገሩ። ለምን በሚያልፍ ነገር ማያልፍ ቃላት አትነጋገሩ እህቶቼ። እውነቴ ነው የምላችሁ። የነገው ቸሩ መድኃኒዓለም